ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች የዛሬው የምናለሽ መቴ ፕሮግራም አሁን ተጀምሯል። ዛሬ በኢትዮጵያ አቆጣጠር ጥቅምት 5 2018 ዓ.ም ነው። እኔ መታሰቢያ ቀጠላና ደረጀ ሀብተወልድ የዕለቱን ዋና ዋና መረጃዎች ይዘን መተናል። አብራችን ቆዩ። ደረጀ እንኳን ደህና መጣ። እንግዲህ ወደ ዜናችን ከመሄዳችን በፊት ታላቁ የሃይማኖት አባት ሀጂ ሙፍቲ ኢድሪስ ታመዋል። መታማቸው በተለያዩ ቦታዎች በድረገጾችም እየተለጠፉ ሰዎችም በጎ ምላሻቸውን ምኞታቸውን እየገለጹ ነው። እኛም ፕሮግራማችን መጀመሪያ አባታችን ሀጂ ሙፍቲ እግዚአብሔር ይማሮት ጤናዎትን ይመልስሎት በማለት ፕሮግራማችንን እንጀምራለን። እንኳን ደህና መጣ ደረጀ ወደ ዜናዎቻችን። ደህና ቆየሽ መቲ። ያው ሀጂ ኢድሪስ እንዳልሽው አረጋግጫለሁ፣ ታመዋል፣ ትንሽ በጠና ታመዋል። እግዚአብሔር እንዲምራቸው። የሁሉም አባት ነው የሚባሉት ሀጂ ሙፍቲ። የሙስሊም አባት ብቻ አይደሉም፣ የኛም አባት ናቸው። የኔ ራሴ አባቴ ነው የምላቸው ስጠራቸው። የሁላችንም አባት ናቸው። የሁሉም አማካይ ናቸው። እናውቃለን ብዙ ነገር፣ ወደ ዝርዝሩ አንገባም። እኚህ ተወዳጅ አባት በአሁኑ ሰዓት ላይ ታመው ሕክምናቸውን እየተከታተሉ እንደሆነ ነው እየተሰማ ያለው። ብዙዎች ጸሎት እያደረጉላቸው ነው፣ እኛም እያደረግንላቸው ነው። እግዚአብሔር በህመማቸው ጊዜ መኝታቸውን እንዲያነጥፍላቸው፣ በፈውስ ጣቱ እንዲዳብሳቸው የእኛም ጸሎት ነው። እግዚአብሔር ይማራቸው መቲ። እኔም ከዚህ በላይ ምንም አልልም፣ ጸሎቴ ነው እንዲምራቸው ሀጂ ሙፍቲ። ልክ ነው። በሁሉም እምነት ተከታዮች ዘንድ መከበር መወደድ በጣም የሚገርም ነገር ነው። በአሁኑ ሰዓት ሃይማኖቶችን ወደ ጎጥ ውስጥ እንዲገቡ በተደረጉበት ሂደት ውስጥ ለሁሉም እኩል አይን ያላቸው ሰው ናቸው። በዚህም የተነሳ ሶሻል ሚዲያውን ብታይ በቃ ሁሉም ሰው ማለት በሚቻል ደረጃ የሚያውቃቸው ሁሉ መልካም ምኞቱን እየገለጸ ነው ያለው እና ቶሎ ይሻላቸዋል ብለን ተስፋ እናደርጋለን። ደረጀ ከጠዋት ዜና አቅርበሃል፣ ዜናዎችን አዘጋጅታል። መረጃዎች አሉ። ወደ አንተ ልሄድ መጀመሪያ። እንግዲህ መቲ ያው የተለያዩ መረጃዎች አሉ። ዋናው እንግዲህ አንድነት ነው። እሱ ወደ በኋላ ላይ እንወያይበታለን። ወደ መቋጫ የመጣው አንድነት አለ። ከዛ በፊት አንዳንድ መረጃዎችን ለማካፈል ያህል ከኮሚኒኬሽን አገልግሎት ሚኒስትርነት ወይም ከመንግስት ቃል አቀባይነት የተነሱት ዶክተር ለገሰ ቱሉ አንዴ የጣሊያን አምባሳደር ይሆናሉ፣ አንዴ ሌላ ሀገር አምባሳደር ይሆናሉ ተብሎ ሲጠበቅ ነበረ። በትናንትናው ዕለት ቁርጡ ታውቋል። ወደ ጅቡቲ ተመድበዋል። ዶክተር ለገሰ ቱሉ ከመንግስት ቃል አቀባይነትና ከኮሚኒኬሽን ሚኒስትርነት ተነስተው በጅቡቲ የኢትዮጵያ አምባሳደር ሆነው መመደባቸው የተገለጸበት ዕለት ነው። ከፕሬዝዳንት ታዬ አጽቀሥላሴ ሹመታቸውንና መልእክት ተቀብለዋል። ቃለ ምህላን ፈጽመው ወደ ጅቡቲ ይጓዛሉ ማለት ነው። እንግዲህ በአውሮፕላን ሂዱ፣ በጭነት መኪና ሂዱ፣ በምን አናውቀውም። የአቶ ለገሰ ማረፊያ ጅቡቲ መሆኑ ብቻ ታውቋል መቲ። ሌላው መቲ በጣም አሳዛኝ መረጃ ደርሷል። ይህም መረጃ ለማረጋገጥ የሞከርኩት ነው። ዓለም የምትባል ታዳጊ ወጣት ፎቶግራፏን ሊያሳይልን ይችላል። አሁን ሌላም ፎቶግራፍ አላት። በጣም የሚያሳዝን የሴት ኮማንዶ ነች። የፋኖ ኃይሎች የአፋብኃ የአማራ ፋኖ ብሔራዊ ኃይል አባል ነች እና ሰሞኑን እየተደረገ በነበረ ውጊያ በማንኩሳ በጎጃም በነበረ ውጊያ ብዙ ጀብዱ ከፈጸሙት የሴት ኮማንዶች መካከል አንዷ ነች። በውጊያ ላይ ፊት ለፊት ስትጋፈጪ መያዝ፣ መማረክ፣ መግደል፣ መገደል ያለ ነገር ነው። ይሄ የታወቀ ነገር ነው። ይቺ ታዳጊ ወጣት ይሄን ነገር በምታደርግበት ጊዜ ጨርሳ ስለነበረ መሳሪያ ያው መጨረሻ ላይ በእነሱ እጅ ትወድቃለች፣ በመከላከያዎች እጅ ማለት ነው። ቃል በቃል ከዛው ያደረሱኝ መልእክት መጀመሪያ ቆስላ ነው የተያዘችው። እንደቆሰለች ደረሱባት። የለበሰችውን ልብስ ቀደዱት እና ገላዋን ሲፈልጉት ገላዋ ላይ ተነቅሳ ነበረ። አማራ የሚል ማለት ነው። ክንዶቿ ላይ ሁለቱም ላይ አንድ አማራ የሚል ጽሑፍ ተነቅሳ ነበረ። መጀመሪያ ከመግደላቸው በፊት ያንን ነው በጩቤ እየወጉ ወይም የተለተሉ ያንን ያጠፉት ከቆዳዋ ላይ ማለት ነው። ያ ነገር ካደረጉ በኋላ በዛ ሳይበቃቸው ከመሞቷ በፊት መሰቃየት አለባት በሚል ሁሌም እንደሚባል እነሱ በውሸት በአኖሊያ ላይ ሐውልት እንደሰሩት
በአኖሌ ላይ ምኒልክ ይሄን አደረጉት ቆረጥ ብለው እንዳደረጉት እነሱ ግን በዚህ ክፍለ ዘመን በ21ኛው ክፍለ ዘመን በዚች ወጣት ላይ የዛ አይነት ድርጊት ፈጸሙባት። አሰቃይተው ገደሏት። አስከሬኗን በማንኩሳ ጎዳና ላይ ጣሉት፣ ጥለውት ሄዱ። በአሁኑ ሰዓት ላይ በቅርቡ እንኳን ባወራነው ዜና መቲ የፋኖ ኃይሎች የማረኳቸውን አይዟችሁ ሲሉ ተመልክተናል። በገፍ መከላከያዎች ወታደሮች እኛ ምን በላውን ትበላላችሁ፣ ምን ጠጣውን ትጠጣላችሁ፣ ወደ ቤተሰቦቻችሁ ሰምልካችሁ አይዟችሁ፣ ብሔራችሁን አንመለከትም፣ ምንም አንመለከትም፣ አይዟችሁ ብለው ወንዶቹን ወታደሮች ያን ያህል ሲያባብሉ ሲንከባከቡ አይተናል። ከዛም አልፈው ኢንተርናሽናል ሬድ ክሮስ ሶሳይቲ ዓለም አቀፍ የቀይ መስቀል ኮሚቴ ባለበት ሁኔታ የዓለም አቀፍ ማህበረሰብ ዜና እንደሆነው እንደሰማ ነው ሁሉ የማረኳቸውን ዓለም አቀፍ የወታደር ህግጋትን በተከተለ መልኩ ለቀይ መስቀል አስረከቡ። በዚህም ቀይ መስቀል ምስጋናውን ችሮላቸዋል። የፋኖ ኃይሎች ወታደራዊ ዲሲፕሊን አክብረው ሰብአዊነትን ተላብሰው ለበርካታ የመከላከያ ምርኮኞች ይህን ያህል እንክብካቤ በሚያደርጉበት ሰዓት ላይ ይህን ያህል ነገር በሚያሳዩበት ሁኔታ ላይ 20 ዓመት መምራቷን የምንጠራጠራት አደም የተባለችው ይታዳጊ ወጣት ብሶት፣ የወገኖቿ መከራ፣ የቤተሰቦቿ መንገላታት፣ ጭቆና አንገፍግቧት የተነሳች ወጣት ብትማረክ በአክባቡ ይዟታል እንጂ ከቆሰለች በኋላ ያክሟታል እንጂ። በዚህ መሰረት አሰቃቂ ነገር ሲያደርጉባት የምትመለከተው ትልቅ ምልክት የሚያሳይ ነገር ነው። ሁሌም መቲ ምልሽ ጨካኝ የሚሆነው ፈሪና ተሸናፊ ነው። መቲ ጨካኝ የሚሆነው ህሊና ቢስ የሚሆነው ህግ የማያከብረው የተሸነፈ ወይም አባቶች እንደሚሉት የበሰበሰ ዝናብ አይፈራም። የጭካኔያቸውን ጥግ ተመልከቱ። ሁሌ በሞራል ከፍታ ላይ የምትገኙ አሸናፊ ስትሆኑ አማጺ የሚባሉት እንደውም እነሱ ጽንፈኛ ሽፍታ እያሉ የሚጠሯቸው የፋኖ ኃይሎች የሞራል ከፍታ የበላይነት ወስደው ይህን ነገር በሚያደርጉበት ሰዓት ላይ ለበርካታ ለወንዶቹ ወታደሮች ይህን ማለት ለሻለቃዎቹ ለከፍተኛ አመራሮች ይህን ሲያደርጉ ለአንዲት እንስት እንቡጥ እንስት ይህን ያህል ጭካኔ መደረጉ እጅግ የሚዘገንን ነው። በወታደራዊ ህግም የሚያስጠይቅ ነው። አንገትም የሚያስደፋ ነው። ይሄን የሚያደርጉት ለምን እንደሆነ ታውቂያለሽ? በአደባባይ ይሄን የሚያሳዩት የተማረኩትን ፋኖች እንደዛ እንዲያደርጉላቸው ነው። እነሱም ይፈልጋሉ፣ ምርኮኞቹ እንዲገደሉ ይፈልጋሉ። ካሁን በፊት ራሱ በድሮን መጥቷቸዋል። ስለዚህ ብልካቸውን ደግሞ አይዋጉልኝም። ከዛ ይልቅ ፋኖች ኢሰብአዊ አያያዝ በመያዝ ስማቸው እንዲጠፋ ይፈልጋሉ። እልክ የሚያስገባ ነገር ነው የሚያደርጉት። ነገር ለፋኖች በዚህ አጋጣሚ የምናገረው ነገር ማለት አገዛዙ ይሄን በማድረጉ በእጃቸው ላይ ባሉ በቀሪዎቹ ምርኮኞች ላይ በፍጹም ወደዚህ አይነት ነገር እንዳይገቡ አገዛዙ ይሄን የሚያደርገው ኢንቴንሽናሊ ነው፣ ሆነ ብሎ ነው፣ ስለተሸነፈም ነው፣ የሞራል የበላይነቱንም ስላጣ ነው። ፋኖች በፍጹም እሱ ያደረገውን ካደረግን ቁጥር ወደዛ ትገባላችሁ። ስለዚህ አሁንም የያዛችኋቸውን ቀሪዎቹ ይበልጥ ተንከባክባችሁ አሳዩት። ምክንያቱም እናንተ በአሸናፊነት ሞራል ማማ ላይ ቆማችኋል። ይህንን ነው የምለውና በጣም ያሳዘነኝ ነገር ነው። መቲ እንደው የምትይው ካለ? አይ ምንም፣ አንተ ሁሉን ነገር ብለዋል። በዋናነት እንደዚህ አይነት ነገሮች ዜናዎቹን በደንብ አይተህ አረጋግጣል ብዬ ተስፋ አደርጋለሁ። ተነጋግረንም ብዙ ነገሮችንም እንዳየ ነግረኛል እና እሱ ብቻ ሳይሆን ማህበረሰቡ በዛ ነገር ደንግጦ ትሮማ ውስጥ እንዲገባና ራሱን ነፃ ለማውጣት ፈርቶ ቤቱ ተደብቆ ዝም ብሎ እንዲቀመጥ ለማድረግ ነው። አሰቃቂ ግድያዎች ከድሮ ጀምሮ አምባገነን መንግስታት ያደርጋሉ እና ህዝቡን የመስበር ነገር ነው። ግን እስከምናውቀው ድረስ ከመስበር ይልቅ እልህ ውስጥ የሚገባ ማህበረሰብ ነው፣ የሚቆጣ ማህበረሰብ ነው የአማራው ማህበረሰብ እና ነገሩን አንተ ባልከው መሰረት በቅንነት የፖለቲካ እውቀት ይፈልጋል። ይሄን በደንብ መረዳት፣ ለምን ተደረገ፣ በምን ምክንያት ተደረገ፣ ምንድነው ከኛ የሚጠበቀው የሚባለውን በደንብ ተረጋግቶ አይቱ ስሜቱ ሳይገባ ነገ እኛ በዛ ቦታ ላይ ብንመጣ የተሻለ ነገር የምናደርግ ሰዎች ነው ብለው እንዲያስቡ እንጂ ወንበዴ ስለመጣባቸው በወንበዴ መልክ እንደማይመልሱ ተስፋ አደርጋለሁ።
እንግዲህ በመቀሌ ምናልባት እዚሁ ዜና ላይ ልጨምርልህ። መቀሌ አካባቢ ትግራይ እንግዲህ ከሰኞ ላይ ሰልፍ ነበረ፣ እንደገና ማክሰኞ ሰልፍ ነበረ። ዛሬም እንደዚሁ መንገድ ተዘግቶ እንደዚሁ ሰልፉ ቀጥሏል ማለት ነው። ወደ መቀሌ ለሚያመሩ መንገደኞች ዛሬም ለሁለተኛ ቀን በሁለት አቅጣጫ በትግራይ ኃይል ሰልፈኞች ተዘግቷል ይላል። የዘጉበት መንገድ በትግራይ ምስራቃዊ ዞን ከመቀሌ 35 ኪሎ ሜትር ርቀት በምትገኘው የአጓ ከተማ በደቡባዊ ዞን መቀሌ 100 ኪሎ ሜትር አካባቢ በምትቀርበው የመሆኒ ከተማ መሆኑን ቲክቫ ኢትዮጵያ የመቀሌ ቤተሰብ ምናምን ብሎ ገልጾታል። ቲክቫ ላይ የወጣ ዜና ነው። ፎቶችንም አጋርቷል። እነዚህን በተለይ ከዛ አካባቢ የሚወጡ ጉዳዮችን በሚመለከት ምናለሽ መተላይ በሰፊው የትግራይ ተወላጆች ሀሳብ እንዲሰጡበት ቃለ መጠይቅ አድርገናል። ወደኋላ የምንመጣበት ነው። ወደ ሌሎች ዜናዎች እንሂድ ደረጀ። የመቀሌ ጉዳይ በዚህ ላይ ለመናገር እዛ ብቻ ሳይሆን ከአዲግራት ውቅሮ መቀሌ የሚወስደው መንገድ ዝግ ሆኖ ነበረ። ከትናንት በስቲያም እንደ ቀጥሎ አሁን እንዳልሽው በአጉላ በሐውዜን በአዲግራትና በውቅሮ ዝግ መሆኑ መንገዱ ታውቋል። ጀነራል ታደሰ ወረደ የጊዜያዊ አስተዳደር ፕሬዚዳንት ያነሱትን የጥቅማ ጥቅም ጥያቄ እንመልሳለን የሚል ምላሽ ሰጥተዋቸዋል ለተቃውሞቹ ወኪሎቻቸውን በማነጋገር ጊዜያዊ ለኪስ የሚከፈለን ገንዘብ በቂ አይደለም፣ የኑሮ ሁኔታችን ያሻሽል፣ የ2013 እና 14 ውዝፍ ደሞዛችን ይከፈለን፣ የተለያዩ ጥያቄዎች ነው የተነሱትና እንደነገርኩሽ እንግዲህ በጀት አለቀቀላቸውም ነበር ለክልሉ። ያ ሁሉ ውጥረት ተነስቷል። ትግራይ ላይ ግን ያለው ውጥረት ይሄ ብቻ አይደለም። እነዚህ ሰልፈኞች የተወሰኑ ጀነራሎችን እናግታለን ብለው አስበው ነበር ቤታቸው ጋር በመሄድ ነገር ግን አልተሳካም፣ እንትን ብለዋቸዋል። በነገራችን ላይ ይሄ ሰልፍ በብልጽግና የተቀናበረ ነው። ለምን ከህወሓት ጋር ተጣልተው የለ ብልጽግናዎች ተጣልተው ስለሆነ ጻድቃን በአፋር በኩል ወታደር ያንቀሳቀሱ ነው። እዚህ ደግሞ ከውስጥ ተቃውሞ አስነስተው ነበር። ሆኖም የነ ደብረጽዮን ቡድን እርምጃ እየወሰደ ነው። በነገራችን ላይ ራሳቸው ጀነራል ታደሰ ከዚህ ጀርባ አላችሁበት በሚል እነ ደብረጽዮን ወጥረው ይዘዋቸዋል። ለምን ሰሞኑን አዲስ አበባ ነበሩ። ሰሞኑን አዲስ አበባ ስለነበሩ ያ ነገር ተፈጥሯልና የትግራይ ክልል በጣም ከፍተኛ ውጥረቱ ተባብሶ ቀጥሏል። ይሄ በሆነበት ሁኔታ ላይ ከትናንት ወዲያና ዛሬ የሚሰማው ዜና ወደ አማራ ክልልና ወደ ትግራይ ክልል በርካታ ወታደር እየገባ ነው፣ እየተጠጋ ነው ወደ ውስጡ። አማራ ክልል ወሎ ላይ ተከማችቷል። ትግራይ ክልል ግን በአፋር በኩል እየተጠጋ ነው ወደ ክልሉ ማለት ነው። ምክንያቱም ቲፒኤልኤፍ ብልጽግናን ለመጣል ፋኖ ጋርና ኤርትራ መንግስት ጋር እየሰራ ነው የሚለው ነገር ስለታመነበት በናብይ አሁን ትግራይ ክልል ላይ ከአማራ ክልል ያለው ጦርነት ሲያበቃ እዛም ላይ ይከፈታል የሚል ከፍተኛ ጭንቀት አለ። ሌላ ዙር ጦርነት ይከፈታል የሚል ነገር አለ። ይህ ነገር የመጨረሻ ይሆናል ለአንደኛቸው። ለማን እንደሆነ ባይታወቅም ብቻ አሁን የሆነ ነገር ከተነሳ ለአንደኛቸው የመጨረሻ ሆን ይችላል የሚል ትንታኔ እየተሰጠ ነው ያለው። ስለዚህ አጠቃላይ ያለው ሁኔታ በአማራ ክልል ወደ ወሎ በብዛት ገብቷል። ወደ ትግራይም በአፋር ክልል እየተሳበ ነው የሚገኘው። እነዚህ ኃይሎች ላይ እርምጃ ለመውሰድ ተሞክሯል። ዛሬ ተቃውሞ ጋብ እንዳለ ነው የደረሰኝ መረጃ የሚያመለክተው በዚህ በትግራይ በኩል ያለው ነገር። ትላንትና ደረጃ እዚህ ላይ ለመጨመሪያ ትላንትና ይሄን ጉዳይ እየተከታተልኩ ነበርና በዛሬው ዕለት በምናለሽ መቴ የሚተላለፈው የኢንተርቪው ላይ አቶ ሙልጌታ ሀድጎ ይባላል። ፖለቲከኛ ነው። በዚህ ጉዳይ ላይ ሰፋ ያለ ጥናት አድርጎ ተዘጋጅቶ መጥቶ ነው የነገረኝ እና ምንድነው ያለው በቃለ መጠይቁ ላይ የትግራይ ላይ የምታዩት እያንዳንዱ እንቅስቃሴ በተልእኮ ነው የሚደረጉ፣ የህዝብ ነው ብላችሁ እንዳታስቡ። ህዝብ ስለተራበ ስለተቸገረ በጦርነት ያላለቀውን በረሃብና በበሽታ እያለቀ ነው ያለው። ስለዚህ የተለያየ ቡድኖች ተከፋፍለው የሚጠቀሙበት ህዝብ ሆኗል መጨረሻ ላይ። እንደውም በጣም ከምትገምቱ በላይ ህወሓት ራሱ በየቀኑ እንደ አሜባ እየተከፋፈለ ነው የሚያድረው። ይህንን ደግሞ በብዛት በዚህ ስራ ላይ በዋናነት እየሰራ ያለው መንግስትም ነው። አሁን የህወሓት ቡድኖች አሉ፣ ሌሎች ሌላ የተለያየ አብዛኛው እጆች የውጭ እጆች ናቸው ነው እያለ ያለው እና በሰፊው አሁን እየተንቀሳቀሰ ያለው መንግስት ያደራጀውና ያስታጠቀው። አገሩ ረሃብ ነው፣ ችግር ነው። መሳሪያ ግን በደንብ ታጥቆ እንዲንቀሳቀስ እየተደረገ ያለው በመንግስት አቅጣጫም ያለ ኃይል አለና ወዴት እንደሚኬድ አይታወቅም። ዞሮ ግን ዋናው አክተር አሁን የምታዩት ነገር ጠቅላላ ብሎ በመረጃ በደንብ አንተ ያልከውን ነገር ያጸናበት። እንደው ትንሽ ከጨመርሽ ይማይን መቲ ህሊና እንደሌለው ወይም ማሰብ እንደማይችሉ የምትመለከቻቸው
ቲፒኤልኤፍ አልገዛም ብሎናል ብለው ጦርነት አደረጉ ያን 2 ዓመት ሙሉ እሱ ሲያልቅ በፕሪቶሪያ ስምምነት መሰረት የተባለና መሳሪያ አስረክቡ ሲባል አይተሽ ከሆነ አያስረክቡም አሉ ራሳቸው ህሊና እንደሌላቸው ብታውቂው ስጋት አለባቸው አሉ እነሱ ያኔ የታያቸው ምን ነው የድሮ ወዳጅን በምን ለወጥከው ምንድነው በሻሽ የኋለኛው እንዳሸሽ ይባል እነሱ የሚያዩት እንደ ጋሪ ፈረስ የዛሬዋን ብቻ ነው ፓርላማ ላይ ወጥተው ህወሓት አትንኩብን አሉ ያኔ አብሮዛ ፕሪቶሪያ ላይ ናይሮቢ ላይ በቃ እንትን ሲሉ አትንኳቸው ብለው ተከላከሉ አትንኳቸው ያሏቸውን ኃይል ዛሬ ጦርነት ተማዘዙ እነሱ ጋር ራሳቸው ጋር የለም ተባለ አሁን ህወሓትን መወንጀል ዱቄት አድርገናል ሲሉ ድረሱልን ጸረ ህዝብ እያሉ የብልጽግና መቸም አክቲቪስት ሚዲያዎቻቸው በቃ ይኸውልሽ ሲሳደቡ ነው የሚገርሙት እኛ ጨርሰናል ያኔ ያረተው ስምምነቱ ይተግበር የፕሪቶሪያው ምናምን ቢባል ምን አገባችሁ ስለተባለ ዛሬ እነሱ ሆነ አሁን ደግሞ ተመልከች መጥ ህወሓትን ለማጥፋት ብለው ማን ነው ያስታጠቀው ያሉት መሰለሽ ከህወሓት ወስደው ለሌላ ሰው በገፍ ነው በአፋር ክልል መሳሪያ ይገባያል ህሊና የላቸው ልክ አሄ ሙልጌታ ያሉት ሰው እንደተናገሩት ምግብ በሌለበት ክልል ውስጥ ሌላ ዙር ጦርነት ለማስጀመር በገፍ አብይ አህመድ መሳሪያ ይሰጣል አሁን ይቺ ነገር እንዳትረሻት ዛሬ አልኳት ይሄ ነገር ቢቋጭ ዛሬ መሳሪያ እየታጠቁ ያሉት አብይ ያስታጠቃቸው ያሉት ነገ ጧት ፊታቸውን ባያዞሩበት በላሴ ከአቅሙ በላይ ሲሆኑ ያኔ ደግሞ ፍቱ ነው የሚለው ያኔ እንትን ሲያደርግ የመጣበትን መንገድ ይሄ ነው ስለዚህ አጠቃላይ ያደረገ ያለው ነገር ምንም ጥያቄ የለውም 90% ምንብሽ በአሁኑ ሰዓት ላይ ትግራይ ላይ ያለው ቀውስ የብልጽግና እጅ በውስጥም በውጭም እንዳለው ቀውስ ለምንድን ነው እሱ ደግሞ ምክንያቱም እንደነገርኩሽ ህወሓትን አንበርክኬ መበተን አለብኝ የትግራይን ህዝብ በኔ ስር ማስገባት አለብኝ እንደሌላው ከሚለው የተነሳ ይሳካደታል አይሳካደትም የምናየው ነው ግን ሂደቱ የሚሳካደት አይደለም አሁንም ከመጋዘን መሳሪያ እያወጣ ለሌሎች እየሰጠና ሌላ ትርምስ ለመፍጠር ነው ይሄ እጅግ ኃላፊነት የጎደለው ሁኔታ ነው ለማለት ነው መቲ ይሄን ካልኩ ዘንዳ ሌላው እንደምንሰማው መቲ በተለይ የሰዎችና የመኪና ዝርፊያ በጎንደር አካባቢና በተለያዩ አካባቢዎች ዓለም አቀፍ ማህበረሰብ መግለጫ እስከሚያወጣ ድረስ ዛሬ ሲደረግ ከርሟል ዛሬ ከጎንደር ፋርጣ የሰማነው ዜና እጅግ አሳዛኝ ነው የብልጽግናው ሹም ሰው ገታና መኪና ማዘረፍ ወንጀል አቀናብረዋል ተብለው በቁጥጥር ስር ዋሉ ነው የሚለው ዜናው ላንበበው በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ ሆኑት አቶ ሙሉ አበጀ ከሰው ገታና መኪኖችን ከማዘረፍ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል አስተዳዳሪው በቁጥጥር ስር የዋሉት በአካባቢው ከተፈጸሙ የገታ ወንጀሎች ጋር እጃቸው እንዳለበት በመጠርጠራቸውና ማስረጃ በመገኘቱ እንደሆነ የፖሊስ ምንጮች ጠቁመዋል ይሁንና ስለ ጉዳዩ ዝርዝር ሁኔታና ስለተፈጸመው የገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም የአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ነው በሚል በማህበረሰቡ ዘንድ ዋና መነጋገሪያ ሆኗል የሰውና የመኪና እገታ ወንጀል ከቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች እየተበራከተ የመጣ የጸጥታ ችግር መሆኑ ይታወቃል ይህ ክስተት የመንግስት ባለስልጣናት በህግ ማስከበር ሽፋን እየወሰዱት ያለው ወንጀል ሊሆን እንደሚችል በርካቶች ምልከታቸውን ማጋራት ከጀመሩ ሰንብተዋል በቁጥጥር ስር በዋሉት በአስተዳዳሪው በአቶ አበጀ ዙሪያ የጸጥታ አካላት ምርመራ ያደረጉ ሲሆን ከምርመራው በኋላ ዝርዝር መግለጫ ለህዝብ ይፋ ያደርጋሉ ተብሎ ይጠበቃል ጉዳዩን በቅርበት አውቃለሁ ያለ አንድ የፖሊስ ምንጭ ግን የሹሙ ወንጀል ከፌደራል የደህንነት ተቋም ጋር የተሳሰረ በመሆኑ መፍትሄ ሊኖረው እንደማይችል ከወዲሁ ተናግሯል በጎንደርም ሆነ በሌሎች አካባቢዎች እገታዎች የተበራከቱት ባለስልጣናት በህግ ማስከበር ስም ሀብት ዘረፋ ላይ በመሰማራታቸው ጭምር ነው የሚለው ይሄው የፖሊስ አባል የፋርጣ ወረዳ ዋና አስተዳዳሪው ምን የፈጸሙት ብቻቸውን ሳይሆን ከበላይ ሹሞች ጋር ተጣምረው ስለሆነ ለወንጀሉ ፍትህና መፍትሄ ይገኛል ብዬ አላምንም ብለዋል ይሄን ነገር ያነሳሁት ለምንድን ነው መቲ ዜናው ዋና ፖይንት እንድንመለከት ያልነው ስለ እገታ በአማራ ክልልና በኦሮሚያ ክልል መናገር ከጀመርን ቆይተናል በተለይ ደግሞ በሁለቱ ክልሎች ግጭቶች ከተከሰቱ ጀምሮ ይሄ ነገር ተብሏል እና ብዙ ጊዜ ሰው ሲያሳብብ የሚኖረው አይፈጸም በታጣቂዎች እያልኩ አይደለም ታጣቂዎችም ሊፈጽሙ ይችላሉ ኦሮሚያም ያለው አማራ አልፎ አልፎ እንደንትናቸው ባይሆንም ነገር ግን እየበዛ የመጣው እየከፋ የመጣው ይሄ ነገር ተመልከት ፖሊስ ያለው ዛሬ እኔ ከነ ፎቶግራፋቸው ነው የደረሰኝ
የዋና አስተዳዳሪ የአካባቢው መስተዳደር አካላት ከታጣቂዎች ከበላይ አካል ጋር መሳጠሩና ሀብታቸውን እያከማቹ እንዴ አንቺ ጎንደር እኮ መቲ ዙሪያው ጉድ ነው የምትይው እኮ የሚሰማው ዜና ጉድ ነው የምትይው እና ለካ እነማን ናቸው የሚያደርጉት እንደምትመለከቸው የብልጽግና ሹማምንት ናቸው በማን ይሳበባል ብለው በፋኖች አረ በጎንደር ዙሪያ ፋኖችን እየፈጸሙ ነው የሚል ነገር ነው ዜናው የሚወጣው አየሽው ስለዚህ ይሄ ፖሊስ በህግ ማስከበር ሽፋን ከበላይ አካላት ጋር ተመሳጥረው ነው ደግሞ ደህንነቶችም አሉበት አለ የበላይ ደህንነቶች በዚህ በኑራት ተወዷል ያለ በቃንም ይያሉ ምን ያደርጉታል ይሄን ባለ መኪና ሁሉ ያገቱ ጎተራቸውን ሲሞሉ ነው የከረሙት ከመኪናው አዘረፍና ከሰው እገታ ጋር በተያያዘ ነው አስተዳዳሪው በቁጥጥር ስር የዋሉት ይሄ በሌሎች አካባቢዎችም እየተፈጸመ ላደውና መቋጫ ላጣው የእገታ ወንጀል የዝርፊያ ወንጀል ምልክት የሚሰጥ ነው እየበዛ የመጣው በእነሱ ምክንያት ጭምር ነው የሚለው እንድናየው እንግዲህ የጎንደርን ዜና ካነሳው አይቀር የጎንደር አካባቢ የተሰሙ ዜናዎች አሉ አንተም ዘግበው ነበር እሱ ላይ በዛው ቀጥልበት ትክክል እንግዲህ መቲ ትልቅ ዜና ተሰምቷል ከትናንት ማታ ጀምሮ ከጎንደር አካባቢ አፋባና አፋድ በዛ አካባቢ የሚንቀሳቀሱት በተለይ ላለፈው አመት በመሐከላቸው ልዩነት በመፈጠሩ ምክንያት በጣም ትልቅ የብዙዎች መነጋገሪያ ሆኖ የከረመ ነበረ ነገሩ ነገር ግን ባለፉት ሳምንታት ቤታቸውን በመዝጋት ሲመክሩ ሰንብተው እነዚህ ልዩነት ያላቸው አካላት ትልቅ የምስራች አብስረዋል በትናንትናው ዕለት ምሽት በጎንደር ቀጠና በአርበኛ ሀብቴ ወልዴ የሚመራው የአማራ ፋኖ ብሔራዊ ኃይል አርበኛ በላይ ዘለቀ ዝና በአርበኛ ደረጀ በላይ የሚመራው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አንድነት መፍጠራቸው ነው የተረጋገጡት ማለት ለሰው ግልጽ እንዲሆን በነ እስክንድርና በነ ዘመነ ስር የነበሩ ጎንደር ላይ ያሉ አደረጃጀቶች ማለት ነው ሁለቱ የጎንደር ቀጠና አደረጃጀቶች ከበርካታ ቀናት ውይይትና ንግግር በኋላ በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመመከት የሚያስችል ልባዊና ወንድማዊ እርቅ መፈጸማቸውን ነው ትናንት ምሽት ያበሰሩት መቲ ሁለቱ አደረጃጀቶች ላለፉት አመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ መሆኑ የሚታወቅ ሲሆን በትናንትናው ዕለት ያገዛዙ ምኞት ያከሸፈ ታላቅ ምስራች አሰምቷል ይህን ተከትሎ ምሬ ወዳጆ ከምስራቅ አማራ ምኒልክ ዕዝ ዘመነ ካሴ አፋባ ቴዎድሮስ ዕዝ የደስታ መልእክት አስተላልፈዋል ምሬ በድምጽ ነው ያስተላልፈው ዘመነ በጽሁፍ ነው ያስተላልፈው ደስታቸውን ወደ አንድ በመምጣት ይሄ ግን እዚህ ብቻ ነው እንደሚቆመው ነው አሁን ትልቁ ስራ ተሰርቷል ትናንትና በዋነኝነት ችግሩ ነበረበት የተባለበት ቦታ ይሄ ስለሆነ ለሌሎቹ በለቀ ሌሎቹም ይሄን አንድነት ለማምጣት ስብሰባ ከጀመሩ ቆይተዋል እና በሁኔታው የተደሰቱ እጅግ በርካታ የፋኖች ነገ ጧት ደግሞ ዛሬ ለጎንደሮች እነምሬ ወዳጆ ከነ ኮሎኔል ፋንታሁን ጋር ዛሬ መልእክት ያስተላልፉት እነ ዘመነ ካሴ ከነ መከታውና ከነ እስክንድር ነጋ ጋር ተቃቅፈው ባንድ ላይ ቆመው ልናያቸው ይገባል ምክንያቱም ህዝቡን ከጭቆና ቀንበር ለማላቀቅ ብለን የወጣንበት ትግል ያለ አንድነት አይሆንም በፍጹም አይሆንም ይሄ የተረጋገጠ ሀቅ ሆኗል በተግባር ተመልክተናል ስለዚህ ዛሬ የድምጽና የቃል መልእክት ያስተላልፉት ዘመነ ካሴና ምሬ ወዳጆ ነገ ጧት እነሱ ጋር ልዩነት ካላቸው አካላት ጋር ከነ እስክንድር ነጋ ጋር ከነ ኮሎኔል ፋንታሁን ጋር ከነ መከታው ማሞ ጋር ከሌሎቹ ጋር በክንዳቸው ብቻ ሳይሆን በልባቸው ተቃቅፈው እንድናያቸው እንፈልጋለን በማለት መልእክት እየተላለፈ ነው በነገራችን ላይ መጥተህ ዜና ትልቅ መሆኑን የምትመለከተው በዛ በኩል የተፈጠረውን የደስታ ስሜት በፊታቸው ላይ እሱ ብቻ አይደለም ከማታ ጀምሮ በሌላው ካምፕ በኩል ያለውን መንጫጫ ስትመለከቱ ከፍተኛ መደናገጥ ፈጥሯል በዚህኛው በኩል ለምን እንደ ትልቅ ነገር ሲያነሱት የነበረው በዛ በጎንደር በኩል ነው በቃ ተሳክቶ አንዳንዶቹ እንደውም በቃ ከዚህም በላይ ሄደው በጣም የሆነ የሴራ ትንታኔ ሁሉ ሲሰጡ ነበር የዝናሽ ታያቸው ሀገር ጎንደር ሁሉ ከብልጽግና ጋር ወደፊት ይያሉ በሌላ ነገር በዚህ ሁሉ እየመጡ ፋኖችን ለመከፋፈል ብራው እና በትውልድ ቦታ ይሄዱ የቀዳማዊት እመቤት የትውልድ ሰፈሮች ይያሉ እንትን በማባበል ምን በማድረግ ይሄ ሁሉ እጀገባበት ነበር ያን ሁሉ የሰበረ ታላቅ አንድነት ነው በጣም ተደስተዋል ሌላው ነገ ጧት እንደሚቀጥል የታወቀ ነገር ነው
በእርግጠኝነት ይህን በተመለከተ መልእክት ያስተላልፉት እነ ምሬ ወዳጆና እነ ዘመነ ካሴም ሳይውል ሳያድር ይህን ነገር ያደርጋሉ። በዛ በኩል መደናገጥ ሲፈጥር በዲያስፖራም ሆነ በአገር ውስጥ ባሉ ደጋፊዎቻቸው ዘንድ ደግሞ ትልቅ እፎይታን የሰጠና ደስታን የሚያሰማ ነው። ይህ ነገር እስከ መጨረሻው እንዲያምር አሁንም ትልቅ ነገር ይፈጠራል። ባልደረባዬ ፋሲል አንድ የሆነ ነገር ተናግሯል። በድርጅቶች በፖለቲካዊ ድርጅቶች ውስጥ በታጣቂ ድርጅቶች ውስጥ ልዩነት መፈጠሩ የሚገርም አይደለም። ህወሓት በትጥቅ ትግል እያለ አይተሽ ከሆነ ህንፍሽፍሽ የሚባል ነገር ነበር። ህንፍሽፍሽ ማለት ጉባኤ ይካሄዳል በየጊዜው አንደኛ ጉባኤ፣ ሁለተኛ ድርጅታዊ ጉባኤ፣ ሶስተኛ ድርጅታዊ ጉባኤ እየተባለ ልዩነት ተፈጥሮ ካወቅሽ ህወሓት ከመጀመሪያው ጀምሮ እነ ዶክተር አረጋዊ በርሄን እኮ በሱዳን በኩል ነው ውጡ ያላቸው። የመጀመሪያው ሊቀመንበር እነሳቸው ነበሩ። ልዩነት ተፈጥሮ መለስ ጋር ሳይስማሙ ሲቀሩ ውጡ ብለው አስወጧቸው። በየጊዜው በኋላ ደግሞ እነ ስዬ ጋር ከስልጣን በኋላ ተጣልተው ተለይተው ነበር። ምን ልልሽ ነው? በድርጅታዊ ድርጅት ውስጥ ይፈጠራል እና ፋሲል ምንድን ያለው ዛሬ እንኳን በመቶ ሺዎች የሚቆጠሩ ታጋዮች ባሉት በፋኖች መካከል በ50 በመቶዎች ከሚቆጠሩ ወታደሮች የሚበልጥ በሌለው በግንቦት 7 አባላት መካከል እንኳን ልዩነት ይፈጠር ነበር። አዲስ አይደለም፣ ሊገርመን አይገባም። ፋኖማ በጣም ሂውጅ አደረጃጀት ነው። እኛም በሱ አይደለም ያዘነው። ለምን ልዩነት ተፈጠረ ብለን አይደለም እስከዛሬም እኮ ያዘነው። ልዩነትን የመፍታት መንገድ እንዴት አልተሞከረም ነው። ልዩነት ነገም ይፈጠራል። ሲፈጠር ግን በዲሞክራሲያዊ መንገድ የመፍታት ፕራክቲስ ካሁኑ ማዳበር አለባቸው፣ ዲቨሎፕ ማድረግ አለባቸው። ነገ ጠዋትም ይሄ ነገር ቢፈጠር ያ ነገር ነው። ሰምተሽ ከሆነ ሰሞኑን አንቺም እንደውም አጋርተሽዋል፣ በማህበራዊ ሚዲያ ላይ አይቼዋለሁ። በማዳጋስካር የሚገርም ተቃውሞ አየን። ሚሊተሪ ሁሉ ተቀላቀለ። ዛሬ ግን ሌላ ዜና ተሰማ። ከማዳጋስካር ምን ተሰማ? ወታደሩ ኃይል ሊጠለፈብን ለውጡን አለ ህዝብ ሚሊተሪው። ይሄ እንዳይፈጠር ነው። አያችሁ፣ ካሁኑ አንድነት የሚያስፈልገው መገናኘት የሚያስፈልገው የተዘጋጀ አደረጃጀት ከወዲሁ ተለማምዶ ዝግጁ መሆን ያለበት። መቸለትኔና መትያንቺ ስንነጋገር ኤምኤስ ላይ ከአብይ በኋላስ ከብልጽግና በኋላስ ያልነው ለዚህ ነው። ከዛ በኋላ እንዳይጠለፍ አንድነት አሁን ያስፈልጋል። አሁን መነጋገር፣ ችግርን መፍታት፣ በአንድ መቆም፣ ጠንካራ ኃይል ሆኖ መውጣት አሁን ነው የሚያስፈልገው። አለበለዚያ ልክ እንደባለፈው ጊዜ ሊጠለፍ ይችላል። በማዳጋስካር ያየነው አሁን ተስፋ ዛሬ ህዝቡ ደግሞ ሌላ ተቃውሞ እያስነሳ ነው። ፕሬዝዳንቱ ተባረዋል፣ ሄደዋል፣ አምልጠዋል ዱባይ። ነገር ግን ወታደሩ ይጠልፍብን ነው እያሉ ስለሆነ ይህ አንድነት በፋኖች በኩል የሚታየው አንድነት ተጠናክሮ መቀጠልና አስተማማኝ ኃይል መሆኑ ነገ ጠዋት የህዝቡ ትግል ይሄ ሁሉ ለቅሶ ይሄ ሁሉ መከራ የተከፈለበት ዋጋ የተከፈለበት ነገር እንዳይጠለፍ ያግዛል ለማለት ነው። መልካም እንግዲህ የትብብርና የአንድነት ዜና ከጀመርክ አይቀር ከወደ ደቡብ አካባቢ ያሉትን ዜናዎች ላካፍለ። በዚህ አጋጣሚ ሀዲያ እዛ አካባቢ ያው ጉራጌ ሀዲያ እዛ አካባቢዎች ብዙ ችግሮች እንዳሉ፣ ሰልፎች፣ አመጾች እንዳሉ የሚታወቅ ነው። ዛሬ የወጣው ዜና ግን 11 ተቃዋሚዎች ፓርቲ የተሰባሰቡበት የሰላም ጥምረት የፓርቲ አመራሮችና አባላት ላይ ድብደባና እስር እየተፈጸመ ነው የሚል ዜና ነው። እኔ እንኳን የሰላም ጥምረት ብለው የመጡ ወደ 11 ተቃዋሚ ፓርቲዎች መኖራቸውን በዛውም ለማሳየት ነው። እንደምታውቀው በአዲስ አበባም እንደዚሁ ትብብር ለኢትዮጵያን አንድነት የሚል 5 ፓርቲዎች የተሰባሰቡበት ነበር። አሁንም እያደገ ነው። እነዚህ ጥምረቶች በየአቅጣጫው የሚመጡት ያስፈልጋል የሚል ሐሳብ ስላለ ብቻ ሳይሆን አንድነት እንግዲህ ከፋፍለ ግዛው ያው የከፋፈል እርስ በርስ እያባላ ግዛው የሚለውን መንፈስ የመምታትና ወደ አንድነት ተሰባስቦ ከከባዱ ሀገር ከመፍረስ ወይም አንድ ላይ ከመጨፍለፍ ከመጥፋት ራስን ለማዳን የሚደረግ ርብርቦች በየአቅጣጫው ይታያሉ። እንግዲህ በአዲስ አበባ በውጭ ሀገርም እንደምታውቀው ትብብር ተመስርቷል። አሁን ደግሞ ትግል ውስጥ ነፍጥ የያዙ ኃይሎች ደግሞ ፋኖ ውስጥ እንደዚሁ አይነት እንቅስቃሴ እየታየ ነው እና እንዳለ ሁሉም በተለይ 2018 የትብብር መንፈስ የትብብር ዓመት እንዲሆን የሚባሉ ብዙ ሀሳቦች ሲወጡ ነበር እና እሱን እያየን ያለ ነው እስካሁን። እንዲህ ትብብር ሲመጣ ደግሞ ፈተናውም አብሮ ይመጣል እንደሚታወቀው እና ዜናውን ልቀጥልልህ። እዚህ አካባቢ ያለውን በደቡብ ኢትዮጵያ ክልል ጋሞ ዞን በፓርቲ አመራሮች አባላት ላይ ድብደባና እስር እየተፈጸመ ነው።
ሲል 11 ተቃዋሚ ፓርቲዎች የሰበሰቡት የሰላም ጥምረት ገለጸ። የጋሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚን ጨምሮ ሌሎች የፓርቲው አባላትን በአርባ ምንጭ ከተማ በፖሊስ ተደብድበው በእስር ላይ እንደሚገኙ የጥምረት ዋና ስራ አስፈጻሚ አቶ ዳሮት ጉማ ለዶይቼ ቬለ ገልጿል። የፓርቲው አመራሮች እና አባላቱ ከባለፈው መስከረም አጋማሽ ጀምሮ በተለያዩ ቀናት አንድ አመራርና ሁለት አባላቱ በከተማው የጸጥታ አባላት በዘፈቀደ ተይዘው መታሰራቸውን የጠቀሱት ሰብሳቢው እስራቸውን የተፈጸመባቸው ፍርድ ቤት መጥሪያ ባልተያዘበትና በሌሊት ጭምር በመኖሪያ ቤታቸው በመግባት ነው። በተለይም በአርባ ምንጭ ከተማ ፖሊስ መምሪያነት ከታሰሩት መካከል የፓርቲው ስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ቡንሻኮ ሃንጌ በጸጥታ አባላት ድብደባ ተፈጽሞባቸው ለአካል ጉዳት ተዳርገው ይገኛል የሚል መረጃ በዶይቼ ቬለ አማርኛ ላይ ወጥቷል። እዛ ላይ ገብቶ ዝርዝሩን ማየት ይቻላል። የአንድነት ዜናዎች ሲመጡ ፈተናዎችም አብረው እየመጡ እንደሆነ በዛው ለማሳየትና ድምጻቸውንም ለማሰማት ነው ያጋራሁት። ደረጃ ወደ አንተ ልሂድ። አመሰግናለሁ መቲ። ያው ሰዓታችን ለመትይቺ አሁን ያልሽው ነገር ወሳኝ ነች። እሷን ሳንላት እንዳንሄድ ብዬ ነው። የአንድነት ጉዳይ በሰላማዊ ትግል ተስፋ የለኝም እኔ በኢትዮጵያ ውስጥ አብይ ባለው ብልጽግና ባለበት ሁኔታ ላይ አብይ አይተሽ ከሆነ ወደ ስልጣን ሲመጡ ሰብሰብ ሁናቸው አንድ ሁኑ፣ ምርጫ ታወሳስቡ፣ ተመሳሳይ ዓላማ ያላቸው ማለት ለአንድነት የሚሰሩ መስለው ነበረ። ነገር ግን ትንሽ ስምም ሪሶርስም አላቸው የሚባሉትን ደጋፊም አላቸው ይባሉ የነበሩትን እንደ ኢዜማ ማለት እንደ አብን አይነቶቹን ምን እንዳደረጓቸው አንቺ ራስ ታያለሽ። የነበሩትን እንኳን ነባር ናቸው የተባሉትን ለህዝብ እንዳይቆሙ ፓራላይዝ አድርገው አስቀምጠዋቸዋል። አይፈለግም ማለት ነው። ጠንካራ ተቃዋሚ ፓርቲ አይፈለግም። አንቺ እንዳልሽው ትብብር አይፈለግም። ብዙ ኃይል ያለው አይፈለግም። የፕሬሱን ጉዳይ እንደምትመለከችው ነው። ኢትዮጵያ ውስጥ የግል ፕሬስ የሚባል የለም። ትንሽ ነገር ለመጻፍ ከሞከርሽ ወሂ ነው የሚጠብቅሽ አጠቃላይ ያለውን ነገር ማለት ነው። ይሄ ማለት ምንድነው? ለትብብር ለአንድነት ለነፃና ዲሞክራሲያዊ ሀሳብ አገዛዙ ምን ያህል ፈሪ እንደሆነ የምትመለከችው። እኛ ሰብሰብ በሉ አንድነት ይፈልጋሉ የሚሉትን ነገር ደቡብ ኢትዮጵያ ውስጥ ያደረጉትን ደግሞ ትመለከቸዋለሽ። ደቡብ ኢትዮጵያ ውስጥ የክልል ጥያቄ ላነሱ ዞኖች በሙሉ ምንድነው ያደረጉት? በጀቱ በሌለበት ሁኔታ እኮ ነው መቲ ምን ያህል አንድነት እንደሚጠሩ እንደምትመለከችው። ይሄ ሁሉ ክልል ባደረግሽ ቁጥር የምትበጅችው በጀት ይጨምራል፣ የስራ መዋቅሩ ይጨምራል። በእያንዳንዱ ፕሬዚዳንት ሾሚያለሽ፣ ምክትል ፕሬዚዳንት ሾሚያለሽ፣ ለእያንዳንዱ ጽህፈት ቤት ምናምን ቢሮ መምሪያ እያልሽ በክልላቸው ታደርጊያለሽ። አይተሽ ከሆነ አሁን በበጀት እጥረት እያለቀሱ ነው። ግን ምን አደረጓቸው? ደቡብ ኢትዮጵያ ከቅድመ አብይ ደህና የነበረው በአንጻራዊነት በአንድ ይጠራ የነበረው ዛሬ እንደ አይንና ናጫ ሆነው የምንሰማው ዜና በጣም ይዘገንናል። አካባቢ ይሄ ማን ነው? የእነ አብይ የተካኑበት ነው። መለያየት፣ መነጣጠር፣ ከፋፍለ ግዛው ማኪያቬሊ ይሄን ነው በቃ የሚመሉት። ለዚህ ነው ዛሬ የሌለ አንድ ቦታ የሰጡሽና ደግሞ ሌላ ቦታ ላይ ክልል ሲጠይቁ እንትናቸው መቼም በመርህ ላይ የቆመ አይደለም። ዳብል ስታንዳርድ ነው። አይተሻል። በጉራጌ ዞን ክልል ተጠይቆ የተደረገውን ነገር እነታረቀኝ ደጋፌ መሪያቸው ታስሮ እስከተሰቃየበት ጊዜ ነው የተደረገው። እነሱ ለሚፈልጉት ብቻ ከፋፍሎ ለመገዛት ያለመቸው ሁሉ ነጣጥለው በጀት በሌለበት ላይ ይሄ ሁሉ ትርምስ ተፈጥሯል። አሁን ደግሞ እንደምትመለከቱ የተቃውሞ ሰልፍ ሰሞኑን በተለያየ ቦታ ላይ እየወጡ ነው። አሁን ደግሞ እቺ ምርጫ ምንም እናደርጋለን እያሉ ስለሆነ እነዚህ ሰዎች በሚቀናጁበት ጊዜ አሁን ያልሻቸው ፓርቲዎች ብልጽግና እንዲያሸንፍ ነው የሚፈልገው። በዛ አካባቢ ትንሽ ድምጽ የነበረው በአርባ ምንጭና በዙሪያ አካባቢ እንኳን ኢዜማ እንዳያሸንፍ የተደረገበት ነገር ሰምተናል። በባለፈው ምርጫ ጊዜ ኢዜማ አንድ መቀመጫ አሸንፎ እንዲገባ አልተፈለገም። ሁሌ ለምሳሌ እንዲጠቀስ በየስብሰባው ላይ እኛ ደጎች ነን ለኢዜማ ወንበር ሰጠ ነው ማሸነፍ ባይችሉ እናጋራለን እያለ ሞራልሽን ድቅቅ እያደረገልሽ እንድትገዢ ያደረግሽ እንድትገዢ። እኛ እንደ ብልጽግና አይነት ፓርቲ አለ እንዴ የተቃዋሚዎች እንትን የሚሰጥ ቦታ አንድ ወንበር ባያሸንፉ ግድ የለም እያለሽ ደግ እየመሰለሽ በዛ ወጠረባ እየመታሽ ባዶሽን ነው የሚያሳይሽ። እነዚህ ኃይሎችም ዛሬ ቢቀናጁ ቢያንስ በአካባቢያቸው ወንበር ሊያሸንፉ ይችላሉ። በአካባቢያቸው አይፈለግም። እሱ ስለማይፈለግ ምን ተደረገ? ካሁኑ ገና ሳይጀምር ለዚሁ ለፌክ ምርጫ ተመልከች። ካሁኑ የብልጽግና ኃይሎች እዛ ያሉት ኃይሎች ተሰማርተው መሪዎቻቸውን፣ አባሎቻቸውን፣ አመራሮቻቸውን
እያሰሩ እያስገቡ ነው የሚሉት። ይሄ የሚያሳየን ቅድም ላነሳው ጋር አንቺ እንዳልሽው ትክክል ነው። ለእንደዚህ አይነት አገዛዝ አንድነት ነው የሚያስፈልገው። ትናንት ማታ ከጎንደር በተነሳው የአንድነት ዜና የት አካባቢ እንደተናጋ እየተመለከተ የት አካባቢ ድንጋጤ እንደተፈጠረ። ምክንያቱም የድል ምስጢር አንድነት ነው። የማሸነፍ ምስጢር አንድነት ነው። ሰው ብቻውን ሆኖ ሊያሸንፍ አይችልም። ለ50 ልጥ ማሰሪያው ለ50 ፍልጥ ማሰሪያው ልጥ ያልታሰረ በአንድነት ያልተቋጭ ያልተያዘ ነገር ጉልበት ሊኖረው አይችልም። ዩኒቲ ኢዝ ስትሬንግዝ፣ አንድነት ኃይል ነው። ስለዚህ በዚህ ምክንያት ነው እኔ አንቺ እንዳልሽው በሌላ ቦታ በየትም ቦታ ያሉ በሰላማዊም ሆነ በሌላም ቦታ ያሉ ኃይሎች በትጥቁ የሚታገሉ ነገሮች ከሁሉም በላይ ልዩነታችንን ፈተን አንድነት የምንመሰረተው መንገድ እንዴት ነው የሚለው ላይ አነጣጥረው ዛሬም ነገም እንዲሰሩ ጥሬን አቀርባለሁ። ያለ አንድነት ምንም ማድረግ ስለማይቻል ተደጋግሞ ሲባል ለቃል ብቻ እንዳይነገር ከልባቸው አንድነትን እንዲያመጡ ይህን ጥሪ ማስተላለፍ ፈልጋለሁ። መልካም፣ ወደ መጨረሻ አካባቢ ያሉን የኢኮኖሚ ዜናዎች ናቸው። ብሉምበርግ ዩኬ ትላንትና ያወጣው ዜና ነበረ። ትላንትና ዜና ከሰራን በኋላ ስለመጣ ትላንት አልሰራንበትም። ዛሬ ግን ዜናውን በዚህ መልኩ ላጋራው። ከኢትዮጵያ ጋር ያለ ስምምነት የተለያዩ የ1 ቢሊዮን ዶላር አበዳሪዎች ወይም ህጋዊ አማራጭ ሊከተሉ እንደሚችሉ ተናገሩ። እንግዲህ ይሄንን ቀደም ብለን በ2023ም እንደዚሁ ዲፎልት አድርጎ ነበረ። ብዙ ከዛ በኋላ የተመጣበት ብዙ መንገድ አለ። ጠቅላይ ሚኒስትሩም በፓርላመንት ላይ የስረዛና የመሳሰሉ ነገሮች ላይ እየሰሩ እንደሆነም ተነግሮ ነበረ እንደ ብልጽግና። ነገር ግን ዜናው እንዲህ ይላል። ኢትዮጵያ በየጊዜው ያልከፈለችው የ1 ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴር እና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት ተጠናቀቀ ይላል። ይሄ እንዳለ ቃል በቃል ቢቢሲ ያስቀመጠውን ነው። የእንግሊዝኛውን ትርጉም ካስፈለገ ብሉምበርግ ዩኬ ላይ ገብቶ ሰፊውን ትንታኔ ማግኘት ይችላል። ገንዘብ ሚኒስቴር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ መድረሱን ህጋዊ አማራጮችን ሊከተል እንደሚችል አስታውቋል። ትላንትና ነው እንግዲህ ፌል ያደረገው። ገንዘብ ሚኒስቴር የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ያለ ስምምነት መጠናቀቁን ያስታወቀው ትላንት ማክሰኞ ጥቅምት 4 2018 ባወጣው መግለጫ ነው። መስከረም 15 ሰኞ ጥቅምት 3 የተካሄደው ድርድር የጊዜ ገደብ ተቀምጦለት የተከናወነ ነው። ኢትዮጵያ 6.625 በመቶ ዓመታዊ ወለድ የሚከፈልበትና በ10 ዓመት ውስጥ ሙሉ በሙሉ የሚወሰን የ1 ቢሊዮን ብድር ቦንድ ለሽያጭ ያቀረበችው በ2007 ዓ.ም ነበር። ይሄ ነው ፌል ያደረገው። መንግስት በአመት 2 ጊዜ በሐምሌና ታህሳስ ወራት እንዲከፈል የሚጠበቅበትን ወለድ እስከ 2015 ዓ.ም ድረስ ሲፈጽም የቆየ ቢሆንም ከታህሳስ 2016 ከታህሳስ ወር 2016 አንስቶ ይህንን ግዴታውን አልተወጣም። እንግዲህ 2016 ጀምሮ ማለት ነው፣ ወደኋላ በጣም ተጎድቷል። በተጨማሪም ቦንዱ በታህሳስ 2017 ዓ.ም ሙሉ በሙሉ መመለስ የነበረበት ቢሆንም ይህም ሳይከናወን ቆይቷል። ኢትዮጵያ ቦንዱ የሚመለስበትን ሁኔታና ተያያዥ ጉዳዮች ላይ ማስተካከያ ለማድረግ ከአበዳሪዎች ጋር ተደጋጋሚ ንግግሮችን አድርጋለች። በፈረንሳይ ፓሪስ ከተማ የተካሄደው የአሁኑ ድርድር ላይ የኢትዮጵያ ሉክ ዋይት ኤንድ ኬዝ የተሰኘውን የህግ አማካሪ እና ላዛርድ የተባለውን ፋይናንስ አማካሪ ይዞ ይቀርቧል። የቦንዱ ገዢዎችን የወከለው የአበዳሪ ኮሚቴ በተመሳሳይ ድርድሩ ላይ የተገኘው በህግና በፋይናንስ አማካሪዎች ጋር ነው። በዚህ ድርድር የቦንዱ አከፋፈል ሁኔታ በተመለከተ የመጀመሪያ እቅዷን ያቀረበችው ኢትዮጵያ ስትሆን ኮሚቴው የራሱን እቅድ በማቅረቡ ምላሽ ሰጥቷል። በመቀጠልም ኢትዮጵያ የመጨረሻ ያለችውን የብድር አከፋፈል ማስተካከያ ስታቀርብ ኮሚቴው ተመሳሳይውን አድርጓል። ኢትዮጵያ በድርድሩ ወቅት ሁሉንም አበዳሪዎች በእኩል ለማስተናገድ በያዘችው መርህ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ሰፍሯል። ገንዘብ ሚኒስቴር በታህሳስ 2016 ዓ.ም የሚጠበቅበትን ወለድ ሳይከፍል ቀነ ገደቡ ባለፈ ወቅትም ይህንን መርህ
በምክንያታዊነት ጠቅሶ ነበር። ዞሮ ዞሮ አልተስማሙም። ስለዚህ ወደ ህግ ይኬዳል ተብሎ ነው እየታሰበ ያለው። እንደሚታወቀው በ2023 ላይ እንደዚሁ ዲፎልት ያደረገው ጉዳይ ከአፍሪካ አንደኛ እድር ባለመክፈል ማለት ነው አንደኛ አድርጎናል። ከዚህ ጋር ተያይዞ እንግዲህ አሁን ምን ሊመጣ ይችላል የሚሉትን ዘርዘር አድርገው አስቀምጠውታል እና ካስቀመጡበት ዋና ዋና ነገሮች ውስጥ ከዚህ በኋላ ሌሎች አበዳሪ አካላት ኢትዮጵያን የማያበድሩበት ሁኔታ ይኖራል። ያከፋፈል ሁኔታ ያው ወደ ህግ የሚሄድበት ጉዳይ ስላለ ሀገራችን እንደ ሀገር ይጎዳታል። ከዛ ውጪ ደግሞ እንደዚሁ ለውጭ ምንዛሬ የሚያዘው ገንዘብም እንደዚሁ ስለማይኖር የውጭ ምንዛሬ አሁን ካለበት በቀደም ስጠቅሰው ነበር ልዩነቱን አብይ ከመጣበትና እስካሁን ያለው ልዩነት ስገልጽ ነበር። ከዛ በላይ እጅግ በጣም የኢትዮጵያ ብር አሁን ካለበት ወርቆ ምንዛሬው በጣም ከባድ ይሆናል ማለት ነው። ይሄ ደግሞ ጠቅለል አድርጎ የህዝቡን የኑሮ ሁኔታ የኢኮኖሚው ያለበት ሁኔታ ከዚህም በታች የኑሮ ግሽበት ይጨምራል ከተባለው ከዚህ በፊት ከተተነበየው በላይ በአስደንጋጭ ሁኔታ ያንን ይቀይራል የሚል ነው መረጃው ያወጣው። ሌሎች ባለሙያዎች በሰፊ ይህን ጉዳይ እንዲተነትኑበትም እናደርጋለን። ዛሬ ከዚህ ጋር በተመሳሳይ ከኢትዮጵያ ሰዎች ያው በርካታ አካባቢ ያሉ መረጃዎች እየመጡልኝ ነበር እና ያው ሁሉም ነገር እንዳያችሁትና እንደሰማችሁት ነው። እለት እለት የሚሰማው የሚያሰለች ነው ይልና ሰሞኑን እንኳን የግብር ማጨናነቅ እንዳለ ሆኖ በጣም ተጠናክሮ ቀጥሏል። የግል ቤት አከራይተው ኑሮ እንኳን እንዳይገፉ ቤታችሁን ለንግድ እንግዲህ የሚከራዩትን ማለት ነው ለንግድ ስታከራዩ ካርታውን ወደ ንግድ አዙሩ ተብሏል። ይሄም በጣም ካልሆነም ቅጣት አለና አስጨናቂ መኖርን የሚያስጠላ ነበር ይላል። መኖርን የሚያስጠላ እያደረጉት ነው። ካርታ ለመቀየር በትንሹ 500,000 ብር ያስፈልጋል። ሌላው ለዘመናት መደብ ይዘው የሚሰሩ እናቶች ከዛሬ ጀምሮ ዛሬ ማለት ነው በቃ ተብለዋል። ምንም መፍትሄ ሳይሰጣቸው ወደ ቤታቸው ሄዱ በቃ ተብሏል። በየመንገዱ ዳር የፖሊስ አጋር የሚል የፖሊስ ልብስ ለብሰው ተደራጅተው ከፍለው ሊስትሮ የሚሰሩ ጫማ ጠራጊዎችን በተመሳሳይ ደጋግመው እያነሷቸውና እያባረሯቸው ነው። ወዴት እንሂድ የሚል ነገር ነው። ኢኮኖሚ በዚህ ደረጃ እንትን ሲባል እዚህ ላይ ደግሞ ሰርቶ ብዙ ድርጅቶች መዘጋታቸውን ታውቃለህ። ብዙ ነጋዴዎች መባረራቸውን እናውቃለን። አሁን ደግሞ ከዚህም በላይ ሰርቶ የሚያድረውን እንዳይሰራ ደግሞ ከከለከልከው ኢኮኖሚው በዚህ ስር ደግሞ ከወደቀ የት ነው የሚኬደው የሚለው ነገር በጣም አስጊ ሁኔታ ነው ያለው። ደረጃ ልክ ነው መቲ፣ ትክክል ነው። ምንም ጥያቄ የለውም። ሰሞኑን ስናቀርበው የነበረ ነው። በገጠር ኮሪደር ምክንያት በተለያዩ ምክንያት ዛሬ ራሱ መርካቶ የደረሰኝ መረጃ አለ። ባለመጽሐፍት ቤቱን አፍሰውበት እጅግ የሚዘገንን ውሰዱ እየመረጣችሁ መጽሐፉን ሲሉ ተመልክቻለሁና ግፉ ቀጥሏል። የኢትዮጵያ ብድር የመክፈል አቅም ወደቀ ማለት ያው እና አህመድ ሸዴ ሰሞኑን ወርልድ ባንክ ውይይት እያደረጉ ነበር፣ ሄደው አልተሳካም ማለት ነው። እሱ አልተሳካም ማለት እስካሁን ድረስም ስላልተሳካ ነበረ ብዙ ነገር እያስለቀቁ ለሀገር ውስጥ ባለሀብቶች ብቻ ፕሮቴክት የተደረገውን ኢንቨስትመንት እያስለቀቁ ዶላር ገበያ እያሉ ብዙ ነገር እያደረጉ አስለቅቀዋታል ኢትዮጵያ። በስተመጨረሻ ድሃ ስትሆኚ የቀረሽን ነገር ሁሉ የሚያስለቅቁሽ የእነሱ ጥገኛ ሆነናል፣ አለበለዚያ አንሰጥም እያሉ መጨረሻ ላይ አገሪቱን ነው የሚያስይዙት። ይሄ ምንም ተደጋግሞ ሲባል የነበረ ነው። የኢትዮጵያ ኢኮኖሚ እጅግ አሳፋሪ ደረጃ ላይ ደርሷል። ለምን መከላቃታት የሚለውን መነሳት አለበት። ኢትዮጵያ ገንዘቧን ላይ ኢንቨስት እንደምታረግ ብድር ካልከፈልሽ ደግሞ አይሰጡሽም። ሁሌም መለኪያቸው እነሱ ሊያበድሩሽ ሲሉ አገሪቱ የመክፈል አቅም አላት ወይ ነው ዋናው ጥያቄያቸው። ይሄ እኮ ነው የሚያደርጉት አበዳሪዎች። አለበለዚያ በምናስገድዛታለን ነው። አሁን አንዳንድ እንትኖችን ራሳቸው እየገቡበት ነው የኢትዮጵያን ገበያ። ነገ ጧት ተደጋግሜ እንደተናገርኩት በኢትዮጵያ ያሉ ሀብቶች ሁሉ እንደ ኬንያ በውጭ ኃይሎች እያዙና የአገሪቱ ሀብቶች ባዷቸውን ነው የሚቀሩት። የኢትዮጵያ ሀብት በሙሉ በውጭ ኃይሎች ነው የሚያዘው። ምንም ጥያቄ የለውም። ምክንያቱም የምንከፍለው ነገር የለውም። ሌላው ቀርቶ የውጭ ምንዛሪያችን እንኳ ክምችት ከ2 ወር በላይ እንዳልሆነ ነው እዚሁ ብሉምበርግ ላይ የተዘገበው። ስለዚህ ደሞ ያስፈልገናል። እሱ ከሌለን ጠቅላላ እንቆማለን፣ እንበላሻለን። ባለንበት ነው ስታክ የምናደርገው። ስለዚህ ግዴታ ህይወቱን ለማግኘት አየር ለማግኘት ሲል የቀረችውን ነገር ሁሉ አሳልፎ እየሰጠ መጨረሻ ላይ የኢትዮጵያ ሀብት ሲባል የውጭ ኃይሎች የሚያግዙት ሀብት ነው የሚሆነው። የራሳችን ሀብት አይኖረንም። ኢኮኖሚያችን ደቋል። የጸጥታ ሁኔታው በዚህ ሁኔታ በቀጠለበት ሰዓት ላይ እንደነገርኩሽ ነው፣ ትናንትም እንዳልኩት ነው። አንድ ህዳሴ ግድብ አይደለም 10 ህዳሴ ግድብ ብናስመርቅ ዋጋ የለንም።
ለዚህም ነው ህዳሴ ግድቡ በተመረቀ ማግስት 4 እጥፍ የኤሌክትሪክ ታሪፍ የጨመረው። በፍጹም የሚፈጠር ነገር የለም። ለኢትዮጵያ ህዝብ ጠብ የሚለት ነገር የለም። ያለው መንግስት ጦርነት ናፋቂ ነው። ጦርነት ከሰው ህይወት ባሻገር የሀገር ሀብት ይበላል። እንክት አድርጎ ነው የሚበላው። አንድ መድፍ በተኮሰ ቁጥር አንድ ጤና ኬላና አንድ ሆስፒታል እንደመተኮስ ቁጥሩት በብድር የሚገዛ ገንዘብ ነው። ለዚህ ነው ብዙዎቹ ደነገጡ። እንዴ ህዳሴ ግድቡ ተመርቆ ኤሌክትሪክ ጭራሽ ይቀንስልናል ሲሉ 4 እጥፍ ታሪፍ ጭመር። ትናንት እንዳያችሁ አጠቃላይ ይሄ ነው እየሆነ ያለው። ጦርነት እስካልወጣን ድረስ ይሄ ነገር ይቀጥላል። መቲ ሰዓታችንን ከተነጋገርነው በላይ በጣም ስለሄድን በዚሁ አበቃለሁ። በቃ መልካም እኔም ጨርሻለሁ። ግን አንተ እንዳልከው ኢትዮጵያ ያላትን ገንዘብ በታክስም በምንም የምትሰበስበው የታክስ ግብር እንግዲህ በሰው ከሚችለው በላይ እየከፈለ ነው ያለው። እየሸጠ ሁሉ እየከፈለ ነው ንብረቱን እና የት ነው የሚሄደው ሲባል አንደኛ ኢትዮጵያ ሙሉ በሙሉ በአሁኑ ሰዓት ያላትን ገንዘብ በአብዛኛው ለጦርነት ነው። ለጦርነት፣ ለመከላከያ፣ ለመሳሪያ፣ ለድሮን የመሳሰሉት ነገር ላይ ነው። አንድ ጦርነት ያለበት ሀገር ላይ እድገት የለም የሚሉ ብዙ አርቲክሎች እየወጡ ነው በቅርቡ ያሉት። ምናልባት ከዚህም ጋር በተያያዘ እንግዲህ ሌሎችንም ለማማለል አሁን ቀጣዩ የወልቃይት ጉዳይ ነው የሚሉ አርቲክሎችም እየወጡ ነው። ምናልባት እሱ ላይ አርቲክሉን በሚመለከት እንግዳውን ይዤ ልመጣ እችላለሁ። ኢትዮጵያ በጣም አለኝ የምትለውን ገንዘቧን ለጦርነት ያውም ድንበር ለማስከበር ከውጭ ለወራሪ አይደለም በራሷ ዜጎች ላይ ለምታውጀው ጦርነት ነው አብዛኛውን ገንዘቧን እያወጣች ያለችው። ሌላው ደግሞ ለቱሪስቶችና ሀብታም ሰዎች የሚዝናኑበትን የማሸብረቂያ ቦታዎችን በመገንባት ነው ገንዘቡን ያልከፈለችው። ከዛ ውጭ ያለው ማህበረሰብ ኑሮ ላይ ምንም አይነት ለውጥ እንደሌለ የምናየው ነው። የተሰሩ ነገሮች አሉ። የተሰሩ ድርጅቶች ለኢትዮጵያ የሚጠቅሙ ተሰሩ የሚባሉትን ነገሮች መልካም ናቸው። ግን ምርትና ምርታማነት የሚባለው ነገር ሙሉ በሙሉ መቆሙና ኢትዮጵያ ህዝብ መቸገሩ ግን የአደባባይ ሚስጥር ነው። ማህበረሰባችን ሁሉም በራሱ ማድረግ ያለበትን ነገር እንዲያደርግ እነዚህን መረጃዎች አቅርበናል። ደረጀ ስለነበረ ቆይታ እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን ለዛሬው ያዘጋጀነው ዋና ዋና ዜናዎች በዚህ ተፈጽመዋል። እኔ መታሰቢያ ገዘላና ደረጀ ሀብተወልድ ነበርን። ነገ በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩ።